ስፖርታዊ መረጃዎችን ደግሞ ከስፖርት ክፍል ባልደረባችን መለሰ ግዛቸውን እንከታተላለን። መቀጠል ትችላለህ። አመሰግናለሁ ሀብታሙ። ጥርን በባህር ዳር ዓመታዊ ፌስቲቫል ለማካሄድ ቅድመ ዝግጅቱን አጠናቀቀ። የፌስቲቫሉ ማብሰሪያ የሆነው የገና ጨዋታን በከተማዋ ተደርጓል። አማኑኤል ጸጋዬ እዚህ የጥርን በባህር ዳር አንዱ አካል የሆነው ልዩ የገና ባህላዊ ጨዋታ አሲናበል አሲና ገናዬ በገና ጨዋታ አይቆጡም ጌታ በገና በዓል ሰሞን ከሚዘወተሩ ባህላዊ ስፖርቶችና ከሚነገሩ ንግግሮች መካከል አንደኛው ነው። ከጀርባዬ በምንመለከተው መልኩ የገና ባህላዊ ስፖርት ውድድር በወጣቶች መካከል እየተካሄደ ይገኛል። ይህ የስፖርት አይነት እንኳን አደረሳችሁ ለመባባል በወጣቶች፣ በህፃናት፣ በአዋቂዎች በዚህ መልኩ ይዘወተራል። ያው እንግዲህ የገና በዓል ጨዋታ እንደምታዩት በጣም ደማቅና ደስ የሚል ፕሮግራም ነው እየተካሄደ ያለ። ጨዋታውን በጣም ፉክክር ያለበትና ጉጉት ደስ ብሎን እየተጫወትን ነው የምንገኘው። ስሜቱ ደስ ይላል። ከዓመት አንዴ ጥርን ወቅት ጠብቆ የሚከበር በዓል ነው። ይህ ደግሞ የወረስነው ባህላችን ስለሆነ በዓሉን በአማረ ሁኔታ አይታችሁናን ፉክክሩን ስንጫወትበት የቆየበት ማለት አብረን የኖረ ነው። ይህን በዓል ለማሳየት ከዓመት አንዴ በጉጉት የምንጠብቀው በዓል ነው ማለት ነው። የባህል ስፖርቶች ፌስቲቫል በቀጣይ በክልል አቀፍ ደረጃ ባህር ዳር ከተማ ላይ ይዘጋጃልና እዛ ላይ ብቁ የሆኑ ስፖርተኞችንም ለመለየት የገና ስፖርት ተወዳዳሪዎቻችንም የበለጠ አቅም ለማየት እንዳንድ እንትን እንጠቀምበታለን ማለት ነው። ጥርን በባህር ዳር በየዓመቱ በተለያዩ የስፖርት አይነቶች እንዲሁም ባህላዊ ሁነቶች ይከበራል። ዘንድሮም በተመሳሳይ መልኩ ሊከበር ዝግጅቱ ተጠናቋል። እንደ ባህር ዳር ከተማ አስተዳደር የባህል ስፖርት ከጥርን በባህር ዳር ጀምረን ከዛሬው ጀምረን ማለት ነው ጥር እስከሚያልቅ ድረስ የተለያዩ ፕሮግራሞች አሉ። አሁን በዚህ ዓመት ደግሞ ክልሉ ከሰጠን የባህል ስፖርት እንድናዘጋጅ ሁነን ተመርጠናል። በዚህ ደስተኛ ነው ከተማ አስተዳደሩም ከንቲባውም ሁለመናችንም ሰላም ባህር ዳር ሰላም የሰላም ከተማ በመሆኑ እኛም ተቀብለን አሁን በየክፍለ ከተሞቻችን ውድድር ለማድረግ እንቅስቃሴ ላይ እንገኛለን ማለት ነው። በጥር ወር ውስጥ በርካታ ሁነቶች ይካሄዳሉ ስንል የታንኳ ቀዘፋ ውድድር፣ የብስክሌት ሽርሽር እና የተለያዩ ባህላዊ ኩነቶች በከተማችን ላይ ይካሄዳሉና ያ ፕሮግራም ማብሰሪያ ተደርጎ የሚታይ የገና ዋዜማን ምክንያት በማድረግ የሚካሄድ የገና ስፖርት ውድድር ነው ማለት ነው። ለኔ ቤተሰቦች እንዲሁም ለክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። ይህን በዓል ለምታከብሩት አገር ቤትም ያላችሁ አገር ውጭም ያላችሁ ይህን በዓል አስመልክቶ ለሁሉም እንኳን አደረሳችሁ ማለት ፈልጋለሁ። ለገና በዓል አደረሳችሁ እያልኩ በመጪው የባህር ዳር ከተማ አስተዳደርን የገና ውድድር በሰፊው አዘጋጅተን የምናበረከታቸው መሆኑን እገልጻለሁ። በአጠቃላይ ለክርስትና እምነት ተከታዮች እንዲሁም ለስፖርት ወዳድ ቤተሰብ ለሆኑ ለስፖርተኞቻችን አጠቃላይ ለስፖርት ተመልካቾቻችንና ለስፖርት ወዳዱ ማህበረሰብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ። የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ዛሬ ሲጀምሩ 3 መርሃ ግብሮች ይደረጋሉ። አዲስ አበባ ስቴዲየም ቀን 7 ሰዓት ላይ ሽረ ምድረገነት ከነገሌ አርሲ በሚያደርጉት ጨዋታ ነው ሳምንቱ የሚጀምረው። ሽረ ምድረገነት በ17 ነጥቦች 9ኛ ደረጃ ላይ፣ ነገሌ አርሲ ደግሞ በ22 ነጥቦች 3ኛ ደረጃ ላይ ተቀምጠው ነው ዛሬ የሚፋለሙት። ጥሩ እንቅስቃሴ እያሳየ የሚገኘው ነገሌ አርሲ ከጨዋታው ሙሉ 3 ነጥብ በመውሰድ ወደ መሪዎቹ ለመጠጋትም ይጫወታል። ሁለቱ ቡድኖች ዛሬ በታሪካቸው የመጀመሪያ ሊግ ጨዋታቸውን ነው የሚያከናውኑት። በዚሁ ስቴዲየም 10 ሰዓት ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከአዳማ ከተማ ይጫወታሉ። 10 ነጥቦች በመሰብሰብ 19ኛ ደረጃ ላይ የሚገኙት ወልዋሎዎች ካሉበት የአደጋ ክልል ለምራቅ ነው ከአዳማ ጋር የሚጫወቱት። የስዩም ከበደው አዳማ በ21 ነጥቦች 6ኛ ደረጃ ላይ የተቀመጠ ሲሆን ወደ መሪዎቹ ለመጠጋት ዛሬ ወሳኝ ጨዋታ ያከናውናል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ላይ አንድ ጨዋታ ሲደረግ ሲዳማ ቡና ከአርባ ምንጭ ከተማ ይጫወታሉ። በ28 ነጥብ በሊጉ አናት የተቀመጡት ሲዳማዎች መሪነታቸውን ለማጠናከር በሰንጠረዡ ግርጌ የሚገኘው አርባ ምንጭ ከተማን ይገጥማሉ። ሲዳማ ቡናዎች በዛሬው ጨዋታ 5 ቢጫ ካርዶች የተመለከተው አጥቂያቸው መስፍን ታፈሰን ግልጋሎትም አያገኙም። በ7 ነጥብ በሊጉ ግርጌ የተቀመጡት አርባ ምንጭ ከተማዎች
ከስጋት ቀጠናው ለመውጣት ተስፋ የሚያሰንቃቸውን ነጥብ ለማግኘት ከሊጉ መሪ ጋር ይፋለማሉ። ሁለቱ ቡድኖች ከዚህ ቀደም ለ19 ጊዜያት ተገናኝተዋል። አብዛኞቹ ጨዋታዎች 13 ጨዋታዎች አቻ ሲጠናቀቁ አርባ ምንጭ ከተማ 4 ጊዜ፣ ሲዳማ ቡና ደግሞ 2 ጊዜ ጨዋታዎችን ማሸነፍ ችለዋል።